ካህን ሳይሆን ሊቀ ካህናት፣ ካህን ሳይሆን የካህናት አለቃ፣ በአማርኛ የካህናት አለቃ። የካህናት አለቃ ከሆነ አለቃ የሆነባቸው ምኖች አሉ ማለት ነው? ካህናቶች አሉ ማለት ነው። እኛ ካህናቶች ነን፣ እሱ ሊቀ ካህናት፣ በግዕዝ በአማርኛ የካህናት አለቃ። እነማን ናቸው ካህናት? እዛው ጴጥሮስ አንደኛ ጴጥሮስ 2:5 ራእይ ምዕራፍ 5 ሁለቱ ቦታ ላይ ሰው ካህን የሚደረገው በምንድን ነው? በምንድን የሚደረገው? በቆሎ ትምህርት አይደል? በቆሎ ትምህርት ግዕዝ በመሸምደድ ነው ካህን የሚሆነው። እንደሱ ከሆነ ኮሪያ ግዕዝ አያውቅም፣ ጣሊያን ግዕዝ የለም፣ ቻይና ግዕዝ የለም፣ ካህን ላይ ሆኑ ነው ማለት ነው። ኢየሱስ መድኃኔ ዓለም ነው። ይሰማል? መድኃኔ ዓለም ነው። እና ክህነት እንደሱ አይደለም፣ እሱ የሰው መንገድ ነው። አንድ ሰው ካህን የሚደረገው እንዴት ነው? ዘሌዋውያን መጽሐፍ ላይ መጀመሪያ ለያቸው፣ መርጣ አውጣቸው ይላል አይደል? ለያቸው ይላል አይደል? መጽሐፍ ቅዱስ ምን ይላል? ዓለም ሳይፈጠሩ አስቀድሞ ያወቃቸው እነሱን ምን አደረጋቸው? ጠራቸው። መጀመሪያ ተጠርተህ ትወጣለህ፣ ጠራቸው። ከዛስ በኋላ ምንድን ነው የሚሆነው? ሙሉ ገላቸውን እጠባለሁ ሙሴን አይደል? አሮንና ልጆቹን ሙሉ ሰውነታቸውን በምንጭ ውሃ፣ ምንጭ ውሃ ማለት ምን ማለት ነው? የእግዚአብሔር ውሃ፣ ንጹህ ሰው ያላጠራው፣ ሰው ኬሚካል ያልጨመረበት የእግዚአብሔር የሆነ የምንጭ ውሃ። በአዲስ ኪዳን ማን ነው? መንፈስ ቅዱስ። በብሉይ ኪዳን የምንጭ ውሃ። ከዛስ እጠባቸው። እኛንስ መጽሐፉ ምን ይላል? እናንተም በውሃ ነው ወይስ በአምላካችሁ መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ከዛስ አልብሳቸው። ማን? መደበኛው ሕዝብ የማይለብሰውን አይነት ልብስ አልብሳቸው። በአዲስ ኪዳንስ መንፈስ ቅዱስን የተቀበልን ቀን ማንን ለበስን? ክርስቶስን ለበስ ነው ማለት ነው። እዛ ጨርቅ፣ እዚህ ልብስ ክርስቶስ፣ እዛ የምንጭ ውሃ፣ እዚህ መንፈስ ቅዱስ። ከዛስ ጆሮአቸውና አውራ ጣታቸውን ደም ቀባው፣ ደምና ዘይት። ስለዚህ ከመንፈስ ቅዱስ እንሰማለን፣ ወደ እግዚአብሔር መጸለይ ማምለክ ደግሞ ቻለን። ከዛን ቀን ጀምሮ መጸለይ እኛ እንደዚህ ስንጀምር በዛ ፕሮሰስ ውስጥ ያላለፈ ሰው ያየናል። እውነት ውሸት ያየናል። አሁን በጌታ ያልሆነ ሰው ቢመጣ እኛ ስንዘመር ስንጸልይ እንደውም አንዳንድ ሰው ይሄን ሁሉ ኬት ነው የሚያመጡት ይላል። አጥንተንም ይመስለዋል። እና በዛ ፕሮሰስ ያላለፈ ሰው እንደ ጦጣ ያየናል። ምን አይታችኋል? እኛ ስንጸልይ ስናመልክ ቀስ ብሎ የሚያይሰዋል። አይችልም። ምንድነው? ፕሮሰሱን አልጨረሰም፣ ገና ነው። ያን ፕሮሰስ ሲያልፍ፣ ሲታጠብ፣ ሲለብስ፣ በተለይ ሲለብስ ምንድነው? ሰው ኃይልን ሲለብስ እናቱን መፍራት ያቆማል። አባቱን፣ ጎረቤት ምናምን ጣጣ የለውም፣ አይፈራም። ልብሱ ወሳኝ ነው። ያለበሰ ሰው ያፍራል እኮ ሰው ፊት አይመጣም አይደል? ሰው ፊት ኢየሱስ ምን አላቸው? እናንተ ግን ኃይልን እስክትለብሱ። ለምን? ፈሪ ናቸው። ገረድ ፊት እንኳን ይክዱታል። ራቁቱን እንደቆመ ሰው ሼምፉል ናቸው። ኃይልን ሲለብሱ ግን ጴጥሮስ ደፋር ሆነ። የለበሰ ሰው ለብሶ ለመውጣት አይፈራም አይደል? እንደዛ ነው። መንፈስ ቅዱስን ኃይልን አለበሰን። ጆሮአችን ተቀብቷል፣ እንሰማለን። እጆቻችን ተቀብተዋል፣ መጸለይና ማምለክ እንችላለን። ይሄ ነው የክህነት ፕሮሰስ። ራእይ 5 ላይ ምን ይላል? ታርደሃልና። እናስ ታርደህ በደምህም አይደል? በደምህም ከነገድ ሁሉ ሴም፣ ካም፣ ያፌት፣ ኮሪያም አለበት፣ የአይኑ ትንንሹ ያፌት ዘሮች በሙሉ አሉበት። ሴም አለበት፣ አረብ አለበት፣ አረብ ሁሉ አለበት፣ የሰሜን አፍሪካ ሀገሮች ሁሉ አሉበት። እና ደግሞ ካም አለበት፣ የሲቪላይዜሽን መጀመሪያ የስልጣኔ ምንጭ የሆነው ካም አለበት። እና ይህ ሁሉ ነገድ ሁሉ ቀጥሎስ ከነገድ ሁሉ ከቋንቋም ሁሉ ክህነት በምን ቋንቋ ነው የሚሰጠው ማለት ነው? የክህነት አገልግሎት በምን ቋንቋ? ከቋንቋ ሁሉ አይደለም። በምንድን ነው? ክህነት በኮሪያኛ አለ፣ በታንዛኒያኛ አለ፣ ክህነት በጋኒኛ አለ፣ ክህነት በሞንጎሊያኛ አለ። ክህነት እና በሁሉም ቋንቋ ከነገር ከቋንቋ ከህዝብ ከወገን ሰዎችን ወሽተህ ለአምላካችንን ካህናት አደረካቸው ይላል። ክህነት እኛንን ካህናቶች የኛ ሰርቪስ ጥያቄ ወደ ጠየቀው ልምጣና የኛ የክህነት ሰርቪስ እና የኢየሱስ የክህነት ሰርቪስ ይለያያል። የኛ የክህነት ሰርቪስ ሁለት አቅጣጫ ነው ያለው፣ ቨርቲካል እና ሆሪዞንታል።
ቨርቲካሉ ወይም ቀጥታው ቅዱስ ክህነት ይባላል። ክህነቴ ያንተ ያንቺ እዚህ ቤት ያለ ሰው ክህነቱ ቅዱስ ካህን እና የንጉስ ካህን ተብሎ ለሁለት ይለያል። በቅዱስ ክህነት ወደ ላይ ብቻ የምታገለግለው። በቅዱስ ክህነት መጸለይ፣ ማምለክ ምናምን፣ ጸሎት ወደ ጎን አይቀርብም። አምልኮ ወደ ጎን አይቀርብም። ወደ ጎን ሲሆን ጸሎት አይባልም። ምን ይባላል? አሽሙር ይባላል። እንዴ እግዚአብሔር ሆይ ብለ እንዲህ ብለ ንግግር ግን ወደ ጎን። ለምሳሌ ወይ በቀደም ከሆነች ልጅ ጋር ያየኸውን ሰው እዛ ጋር ታየዋል። ከዛ ቨርቲካል ይመስላል ምታወራ። እግዚአብሔር ሆይ ዘመኑ ተበላሽቷል። እግዚአብሔር እንደተበላሸ እኮ ያውቃል። ስለዚህ ጉዳዩ ወደ እግዚአብሔር ሳይሆን ወደ ማን ነው? ብራዘር ነው። እግዚአብሔር ተዳፍረናል፣ የትም እየዋልን እየመጣን በቤት ወደ ላይ አይመስልም። እና እሱ ልክ አይደለም። በቅዱስ ክህነት ወደ ላይ ነው። ወደ ላይ መታወራው ከማን ጋር እንደሆነ ማወቅ ጠቃሚ። ከማን ጋር እያወራ እንደሆነ ሰው ቀበሌ ሊቀመንበር ጋር ሄዶ እንኳን የሚያወራውን ያውቃል አይደለም? በቃ የሄድክበት ነገር አለ ያን ታስፈጽም እንጂ ቆመ ዝም ብለም ሰውየው ማይመለከተውን አታወራ። በቅዱስ ክህነታችን ወደ ላይ ነው። እሱ ቅዱስ አምላክ ነው። ሁሉን የሚያውቅ ነው። ሳታወራ የሚያውቅ ነው። የልብህን የሚያውቅ ስለሆነ እዛ ጋር የሚወሩትና የሚቀርቡት ነገሮች ላይ ጥበብ፣ ማስተዋል፣ ጥንቃቄ ይጠይቃል። መጽሐፍ ቅዱስ ዘምሩ፣ መዘመር ችግር የለውም፣ ዘምሩ ግን በማስተዋል ዘምሩ። ሌላው ሆሪዞንታል ነው። ወደ ጎን የምናገለግለው በቅዱስ ክህነት ሳይሆን በምንድን ነው? በንጉስ ክህነት ሮያል ፕሪስት በሮያል ፕሪስትሁድ ነው የምናገለግለው። አሁን ለምሳሌ ማገለግላችሁ ነው። ቅድም ስንጸልይ ስንዘምር በምንድን ነው? በቅዱስ ክህነት ከሱ ጋር ነው ወሬው። ወደ ጎን ሲሆን የምን ክህነት ነው ይሄ? ሮያል ፕሪስትስ ነን፣ ንጉሳዊ ክህነት። ምንድን ነው እሱ? የእርሱን በጎነት እንድትነግሩ ወንጌል መስበክ፣ ቃል ማስተማር፣ ምስክርነት፣ በመስሪያ ቤት የተለያዩ ቦታ በመንገድ ላይ ስለ እሱ በጎነት ለሰው የምትነግሩት ነገር ቢያንስ አይዞ እግዚአብሔር መልካም ነው ስትሉ በምን ክህነት ነው? በንጉስ ክህነት ነው። የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን እና የንጉስ ካህናቶች ወይም ንጉሳዊ ክህነት ያላቸው ሮያል ፕሪስትስ ናቸው። የኛ አገልግሎት ይሄ ነው። የኢየሱስ ክህነት ግን ኢየሱስ ለዓለም ይማልዳል አይማልድም? የዓለም አማላጅ ነው አይደለም? ኢየሱስ ለዓለም ይማልዳል አይማልድም? አይማልድም። ድሮም ይማልደው ለማን? አቤት የእርሱ ለሆኑት ነው። ሊቀ ካህናት ወይም የካህናት አለቃ በምኖች ላይ ነው የሚሾመው? በካህናት ላይ። ስለዚህ እዚህ ክህነት ውስጥ ያልገባ ሰው በኢየሱስ ምልጃ አይጠቀም። ኢየሱስ የሚማልደው ለማን? አቤት በእርሱ ላመነው ክርስቲያን የሚማልደው። ለዓለም አይማልድም። ለዓለም ኢየሱስ ሰማይ ቤት የሚሰራው ስራ የለም። ለዓለም የት ነው የሰራለት? ጎልጎታ ላይ ነው የሰራለት፣ መስቀል ላይ እዛ ሞቶለታል። እሱን ማመን አለ። እሱኛውን ሳያልፍ የሚቃጠለውን መሰዊያ ሳያልፉ ቅድስተ ቅዱሳን አይገባም። መጀመሪያ በሚቃጠለው መስዋዕት ውስጥ ማለፍ ያስፈልጋል። በነሐሱ መሰዊያ መቅረብ ያስፈልጋል። ለዓለም ኃጢአት እማልዳለሁ ነው ወይስ ለዓለም ኃጢአት እምሰጠው ምኔን ነው? አቤት መስቀል ላይ የሚለውን ስጋዬን። ስለዚህ መጀመሪያ ያላመኑ ሰዎች ሌላም በኢየሱስ ያላመኑ የኃጢአታቸውን ስርየት መጀመሪያ መቀበል አለባቸው። የኃጢአት ስርየት የሚገኘው በመስቀሉ ስራ ነው። የመስቀሉ ስራ ምን ይባላል? የምንድንበት ወንጌል። በወንጌል ማመን አለ። በወንጌል አምነን ከዳንን በኋላ ግን በህይወታችን ድካም ይኖራል። አምነን ከዳንን በኋላ ልንደክም እንችላለን። ምህረት ያስፈልገናል፣ አቅም ያስፈልገናል ማለት ነው። ምህረት ማለት አቅም ያስፈልገናል፣ ተጨማሪ አቅም ያስፈልገናል፣ ሚረዳን ጸጋ ያስፈልገናል። እሱኛውን ማደል ነው የሱ የሊቀ ክህነት ስራ። አምነው ለዳኑ ሰዎች በድካማችን ሁሉ ሊራራልን የሚችል ታላቅ ሊቀ ካህናት የእግዚአብሔር ልጅ ስላለን እና ስርየት ልንቀበል ነው ወይስ ምህረት? ስርየት ምን ላይ ነው? መስቀል ላይ። ምህረትሳ ጸጋ ነው፣ እሱ አቅም ማለት ነውና ምህረትና ጸጋን እንድንቀበል ወደ ጸጋው ዙፋን እንቀርብ። ኢየሱስ በዚያ ሆኖ በሊቀ ክህነቱ ለአብ ስለኛ ይታያል፣ ለኛ ደግሞ የአብን ጸጋና ምህረት ይሰጠናል። ምልጃው ይሄ ነው። ለኛ በአብ ፊት ይታያል። አብ ማንን ነው የሚያየው?
ኢየሱስን፣ ስለ ኃጢአተኛው ክርስቲያን፣ ስለ ደካማው ክርስቲያን። ከአብ ዘንድ ደግሞ ለደካማው ክርስቲያን ምን ይመጣለታል? ጸጋና ምሕረትን ማን ነው የሚያቀብለው? ሊቀ ካህናት ኢየሱስ። ስለዚህ በአብ ፊት ስለኛ በመታየት 24 ሰዓት ቅዱሳን ሆነን እንድንታይ፣ ንጹሃን ሆነን እንድንታይ 24 ሰዓት 365 ቀን እያንዳንዱ ክርስቲያን በአብ ፊት እንደ ኢየሱስ ንጹህ ሆኖ እንዲታይ። ግን ኢየሱስ ሲያን ብዙ ችግር አለብን። በስጋ የተነሳው የስጋ ተካፋይ ሆኖ በነገር ሁሉ እንደኛ የተፈተነ ስጋ ሆኖ እርሱ በድካማችን ሁሉ ሊራራልን ይችላል እና ጸጋና ምሕረትን ይሰጠናል። ለኛ ጸጋና ምሕረት፣ ለደካማው ክርስቲያን በአብ ፊት ግን ያ ክርስቲያን 24 ሰዓት ንጹህ ሆኖ እንዲታይ ይረዳዋል እንጂ ክርስቲያኑ በደከመ ቁጥር አብ ጋር ቆሻሻ አይደለም። ክርስቲያኑ ዝሎ በመጣ ቁጥር አብ ጋር እርኩስ አይደለም። አብ ጋር ክርስቲያኑ የሚታየው በማን መልክ ነው? ዕብራውያን 9 ስለ እኛ አሁን ይታይ ዘንድ አብ ጨርሷል። ከክርስቲያን ጋር ያለው ጣጣ አብ ጨርሷል። አብ ረክቶ አርፏል። አላርፍ ያለው ክርስቲያን ነው። አብ የክርስቲያኑን ጉዳይ በኢየሱስ ጨርሷል። ኢየሱስና እኛ ግን ቀጣይ ኬዝ አለ። ካህንም የሆነበት ምክንያት እሱ ነው። ከሙታን ተነስቶ እንደ መልከጼዴቅ ሹመት የተሾመበት ምክንያት የዳንን ክርስቲያኖች ደግሞ በዚህ ምድር ላይ ነው ያለን። እዚህ ካለን ድረስ ዝለት አለ። ለዝለት የሚሆን ስርየት አይሰጥም። ለመውደቅ የሚሆን ስርየት የለም። ለዝለታችን፣ ለድካማችን፣ ለኢንፊርሚቲስ ሁሉ የሚሆን ምን ምሕረትና ጸጋ በየጊዜው ይሰጠናል። የደከመ ክርስቲያን፣ የወደቀ ክርስቲያን ያ ይደረግለታል። የእሱ የመልጃ ስራ ይሄ ነው። ለዓለም ይማልዳል። አቤት እንዳትሳሳቱ፣ ሌላ ትምህርት ውስጥ እንዳትገቡ። ደግሞ ይማልዳል ስንል ለዓለም አይማልድም። ምን ብሏል እሱ ራሱ? ዮሐንስ 17 እኔ ለዓለም አልጸልይም፣ አንተ ለሰጠኸኝ ለነዚህ ነው ምጸልየው። እና ጸሎቱ ለኛ፣ ሞቱ ለዓለም፣ ምልጃው ለቤተ ክርስቲያን፣ መስዋዕትነቱ ለዓለም። እና በኢየሱስ ምልጃ ለመጠቀም የግዳቸውን ለኃጢአታቸው እንደሞተ ማመን አለባቸው። ለኃጢአታቸው የሞተውን ሳያምኑ በምን ሂሳብ ነው ቅድስተ ቅዱሳን የሚገቡት? ከእግዚአብሔር ጋር በመስቀሉ ስራ ሳይታረቁ በምን ሂሳብ ነው ስለነሱ ሊቀ ካህናቱ ሊቀ አህዛብ ሆኖ የሚማልደው? እና የቤተ ክርስቲያን አማላጅ ና ለዓለም ደግሞ የኃጢአት ቤዛ ነው። አዎ እኛ ኢየሱስ ፈራጅ እንደሆነ እናምናለንም ስንል በማስተዋል በቤተ ክርስቲያን ላይ አይደለም። ፈራጅነቱ በዓለም ላይ ነው። አማላጅነቱ በሚመጣው ሕይወትም ደግሞ ክብር መካፈል፣ መንግስቱና ክብሩን የሚያካፍለን ለቤተ ክርስቲያን ነው። ቤተ ክርስቲያን ፍርድ በሚባለው ሂሳብ ውስጥ የለችበትም። እሷ መጥቶ እንዳይፈርድባችሁ እመኑ ምትል ነች። ለዛ ደግሞ ለዚህ ቅደም ተከተል ጥሩ ማሳያ የብሉይ ኪዳኑ መገናኛው ድንኳን ነው። ቪዲዮ ዩቲዩብ ላይ አለ። ድሮ የቀረጹት ነው፣ በምን እንደቀረጹትም ራሱ እና እሱ ግን ትምህርቱ ይጠቅማል። ቪዲዮ ባይጠቅምም እዛ ላይ አለ። ቅድስተ ቅዱሳን ውስጥ ነው ታቦቱ ያለበት። እዚህ ጋር ደግሞ ቅድስት የሚባላሉ እንደዚህ አለ። ውጩ ደግሞ አለ ኮርቱ፣ እንደ አደባባይ የሚባለው ዘ ኮርት እሱ አለ። እዛ ውጭ ላይ የነሐስ መሰዊያ አለ። ንጹህ በግ፣ ኃጢአት የሌለበት በግ የሚሰዋበት ውጭ ነው የሚቆም። እዛ መግቢያው በሩ መግቢያ ጋር በነሐስ የተሰራ መሰዊያ ላይ በጉ ይቃጠላል።